ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የአማራ ፖሊስ በተለያዩ ወንጀሎች ስፈልገው ነበር ያለው ዘመነ ካሴን መያዙን ገለጸ። የአማራ ክልል ፖሊስ በተለያዩ ወንጀሎች ተጠርጥሮ ሲፈለገው እንደቆየ የገለጸው ዘመነ ካሴን በቁጥጥር ስር መዋሉን አስታወቀ። ዘመነ ካሴ የክልሉ መስተዳድር ከወራት በፊት ሕግ ማስከበር ያለውን ዘመቻ ባካሄደበትና በሺዎች የሚቆጠሩ ሕገወጥ ያላቸውን ታጣቂዎች በቁጥጥር ስር በዋለበት ወቅት ሲፈለጉ ከነበሩ ሰዎች መካከል አንዱ ነበር። የአማራ ክልል ፖሊስ ኮሚሽን እንዳለው ዘመነ ካሴም በተለያዩ ወንጀሎች ሲፈልገው እንደነበረና ከወራት በኋላ በክልሉ ዋና ከተማ ባህር ዳር ውስጥ እንደያዘው ገልጿል። ዘመነ ካሴ በአማራ ክልል በጎጃም አካባቢ የሚንቀሳቀሰውና ራሱን የአማራ ሕዝባዊ ኃይል ፋኖ በማለት የሚጠራው ቡድን ሰብሳቢ እንደሆነም ከዚህ ቀደም ለቢቢሲ መናገሩ ይታወሳል። ፖሊስ እንዳለው ዘመነ ካሴ የተያዘው በባህር ዳር ከተማ ቀበሌ 03 ውስጥ በአንድ ግለሰብ መኖሪያ ቤት ተደብቆ ሳለ ከህብረተሰቡ ባገኘው ጥቆማ መሰረት ነው። የአማራ ፖሊስ ኮሚሽን የወንጀል ምርመራ ክፍል ምክትል ኃላፊ ኮማንደር ክንዱ ወንዴ እንዳሉት ዘመነ በተያዘበት ጊዜ ከ500,000 ብር በላይ መያዙንና ሌሎች ምርመራና ፍተሻ እየተከናወነ መሆኑንም አመላክተዋል። የአማራ ክልል ባለፈው ዓመት ግንቦት ወር ላይ አካሄድኩት ባለው ሕግ የማስከበር ዘመቻ ከ4,000 በላይ ተጠርጣሪዎችን በቁጥጥር ስር መዋሉን የክልሉ ሰላም ጸጥታ ቢሮ ማስታወቁ ይታወሳል። በዚህ ወቅት ዘመነ ካሴን ጨምሮ ሌሎች በፋኖ ቡድን አባላት የሚታወቁና ሌሎች የታጣቂ ቡድን አባላት በጸጥታ ኃይሎች ሲፈለጉ እንደነበር ተናግሯል። በዚህም ዘመነ ካሴ እስከ ዛሬ ድረስ ያለበት ሳይታወቅ ቆይቶ ነበር። በሕግ ማስከበር ዘመቻው በቁጥጥር ስር የዋሉት አጠቃላይ ተጠርጣሪዎች ብዛት 4,552 እንደሆኑና ከእነዚህ ውስጥ 210 የሚሆኑት በነፍስ ማጥፋት ወንጀል ምርመራ ተጣርቶባቸው የተከሰሱና በሕግ ጥላ ስር ማድረግ ሳይቻል የቆዩ መሆናቸው ተገልጾ ነበር። የትግራይ ኃይሎች ከተለያዩ የአማራ ክልል አካባቢዎች ከወጡ በኋላ በተለያዩ ቡድኖች የተደራጁ ኢመደበኛ ታጣቂ ቡድኖች በክልል ውስጥ የደህንነት ስጋት መፍጠራቸውን የገለጸው መስተዳድሩ ሕግና ስርዓት ለማስከበር እርምጃ መውሰዱን አስታውቋል። በዚህም ትክክለኛው ፋኖ ስም የማይወክሉ በፋኖ ስም ተደራጅተው በሕዝብ ላይ የተለያዩ ሕገወጥ ድርጊት የሚፈጽሙ ቡድኖች መንግስት እንደማይታገስ አሳውቆ የመሳሪያ ምዝገባ ማካሄዱ ይታወሳል። በወቅቱ የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበሩት አቶ ደሳለኝ ጣሰው እንደተናገሩት የመንግስትን የማድረግ አቅምና የሕግ የበላይነት በመፍታት በክልሉ ስርዓት አልበኝነት እንዲነግስም አድርገዋል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።